ለቲክቶከር በ100,000 ብርና ከዚያ በላይ የሚቆጠር እየከፈሉ ለዩቲዩበር እንደዛ እየከፈሉ ለኢቨንት ኦርጋናይዘር ታቦታት ንክስ በሙሉ መለመኛ ሆነዋል ወንጌል ማስተማሪያ ሳይሆን ትልሰም ደግሞ የሚለማየታችን መቅደስ ውስጥ አጋንንት የለም መቅደስ ውስጥ ያሉት የመቅደሱ አገልጋዮች ይደፈር አንዳንድ ሰዎች ማናገር እሷን ከምትናገሯት የቤተክርስቲያን ስርዓት ቢደፈር ይሻላል ቤተክርስቲያን ደግሞ ስርዓት ያላት ናትና ከስርዓት የወጡትን ትክክል ያለው ነገር የሚያደርጉትን ሰዎች ስናይ አትውቀሱ መባል ደግሞ ያለበት ነው አንዳንድ ሰዎች አሁን አንዳንድ ጊዜ ዘለፋን ተክሳጽን የሚጠላ ሰው ይሞታል እንደሚል መጽሐፍ ዘለፋና ተክሳስ ያስፈልጋል ምን ሲሆን የምታውቋት ሰዎች ዛሬ ጠበቃ ይሆናችሁላት ሰው ምንድን ያለው ከናንተ ባልተገበከል ኃጢያት የሌለበት የመጀመሪያውን ድንጋይ አንስቶ ይወርውርባት ይውገራት ብሎ ተናግሮ ነበር ወይም ደግሞ የፈረሱም ብሎ መሬት ላይ ሴተኞች እንደሆኑ የተናገረበትን ክፍል ብቻ በማንሳት ነው ሐሳብ መስጠቱት እንጂ ከዛ በኋላ ያለው ነገር አጣጣው ስለዚህ ከዛ በኋላ ሲናገር ስለዚህ በሰላም እንጂ እኮ ብቻ አይደለም ያላት ደግመሽ ኃጢያት አታደርጊ ወደ ኃጢያት አትመለሽ በሰላም እንጂ ብሎ እሷን የመለሳት ስለዚህ አንድ የቤተክርስቲያን ዲያቆናት ነን የምትሉ ሰዎች ሙሉ ሳትቀሩ የልጅቷ ደጋፊ ሆናችሁ በአንድ በኩል በአንድ ሳይድ ሆናችሁ እሸቱን ስመለከታችሁ አይቻለሁ ይሄም ደግሞ አግባብ አይደለም ኃጢያተኛ ነው እሸቱ ራሱ ኃጢያተኛ ነው በደለኛ ሆኖ እንዴት ኃጢያተኛ ነሽ ማለት ወዳለው ማለት ስለሆነ በዛ መሆናችሁ በእሸቱም በኩል ሆናችሁ ባምቢ በምትባልም እህታችን በኩል ሆናችሁ የምትጓተቱ ሰዎች ነገር አታጋጉ ሚል በማንም ላይ መፍረድ አይገባም ፍርድ የእግዚአብሔር ነው ግን ፍርድን ሁሉ አንዳንድ ጊዜ በአንደበታችን የምንናገረው ነገር ሌሎችን ስለሚያጠፋ አሁን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ክርስቶስ በታላቅ ኃይልና ስልጣን ተነሳ ዲያብሎስን አሰረው አዳምን ነፃ ወጣው ከእንግዲህ በኋላ ለዓለም ሁሉ ሰላም ሆነ የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁ ሰላም እግዚአብሔር ይድረሳችሁ እንደምን አላችሁ ይህ የወፍታ ሚዲያ ነው የወፍታ ሚዲያ እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ሥርዓት መሰረት ዘውትር ወደ እናንተ ይደርሳል ዛሬም እንግዲህ በሰሞናዊ ጉዳይ ወደ እናንተ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ አብረን ቆይታ እናደርጋለን እንግዲህ ዘመናችን ጊዜያችን የማይነግረን የማያሳየን ነገር የለም በየጊዜው አጀንዳ ይሰጠናል በተለይ ደግሞ ከቅድስት ቤተክርስቲያን ጋር ተያይዞ ሲሆን ግዴታ መውጣት ስላለብን የቤተክርስቲያን ልጆች ወጥተን ማነወር ያለብን እናነውራለን ትክክል ያልሆነውን እንዲሁም ደግሞ መታረም ያለባቸው ደግሞ ሰዎች እንዲታረሙ መልእክት እናስተላልፋለን እንደ መጽሐፍ ቅዱስ ሐሳብ እንዲሁም ደግሞ ታላቋን ቤተክርስቲያን ማይከል ባደረገ መንገድ ማለት ነው ስለዚህ ዛሬም ቆይታ እናደርጋለን በአንድ ርዕሰ ጉዳይ ከዛ አስቀድሞ እኔ ካፍታ ቆይታ በኋላ እስክመለስ ድረስ እናንተ ደግሞ ሚዲያውን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫንና ኖቲፊኬሽኑን ኦል በማለት ሚዲያውን ሰብስክራይብ አድርጋችሁ ያላችሁ ደግሞ ላይክ ሼር በማድረግ በሐሳብ መስጫ ሳጥን ውስጥ ደግሞ ሐሳባችሁን በመስጠት የሚዲያው አጋዥ ተባባሪ እንድትሆኑ በእግዚአብሔር ስም ጠይቃለሁ የናንተ ሼር ላይክ ኮሜንት ለሚዲያው እድገት አስተዋጽኦ ስላለው በጎ ነገር ስላለው ሼር ላይክ በማድረግ ጣታችሁን በመጠቀም ሚዲያውን በጋራ እንድናሳድገው በእግዚአብሔር ስም ጠይቃለሁ ቤተሰብ ያልሆናችሁ ደግሞ ዝም ብላችሁ ከምትመለከቱ ታተርፉበታላችሁ ሌላ ጊዜም ጠቃሚ መረጃዎች ወደ እናንተ ይመጣሉና ሰብስክራይብ በማድረግና የደወል ምልክቷን በመጫን እንዲሁም ኖቲፊኬሽኑ ኦል በማለት ቤተሰብ እንድትሆኑ ጠይቃለሁ ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ አብረን ቆይ ተመልሼ መጥቻለሁ የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት ሚዲያውን ሰብስክራይብ በማድረግ በድጋሚ ላይክ ሼር ኮሜንት በማድረግ ከኔ ጋር እንድትቆዩ አሳስባለሁኝም እጠይቃለሁኝም እንግዲህ ወደ ዛሬ ርዕሰ ጉዳይ
ወስዳችኋለሁ። እንግዲህ የዛሬ ርዕሰ ጉዳዬ ማዕከል የሚያደርገው ቅድስት ቤተክርስቲያንን ሆኖ በቅድስት ቤተክርስቲያን መነሻነት ግን የዛሬውን አጀንዳ ይዘው ወዲያም ወዲህም የሚጎትቱ ሰዎች በየአድራሻቸው መልእክት እንዲደርሳቸው ከማሰብ አንጻር ነው የዛሬን መልእክት ይዤላችሁ የመጣሁት። እንግዲህ ሰሞኑን በአንዲት ቲክቶክ ላይ ባለች ግለሰብ እውነት ለመናገር ስለ እውነት ያው እግዚአብሔር ምስክሬ ነው፣ እኔ አላውቃትም ልጅቷን። ማለት እንግዲህ ብዙ ዝነኛ ልጆች ቲክቶክ ላይ እንዳሉ አውቃለሁ፣ ግን ከቲክቶክ ዓለም ራሴን ካገለልኩ ብዙ ጊዜ ሆኖኛል። አልፎ አልፎ ከመግባትና መረጃ የሚሆኑ ነገሮችን ከማግኘት በዘለለ ማን ታዋቂ ነው፣ ማን ብዙ ተከታይ ያለው፣ ማን ምን ላይ ይሰራል የሚለውን አላውቅምና ቲክቶክ ላይ ብዙ ተከታይ ያላት ልጅ እንግዲህ የቅጽል ስሟ ይመስለኛል ባምቢ የተባለች ልጅ ወይም እዚህ በስክሪኑ ላይ እንደምትመለከቱት የገዳም ማስታወቂያ ሰርታለች ለገዳም ገቢ ማሰባሰቢያ። ያንን የገዳም ገቢ ማሰባሰቢያ ተከትሎ ደግሞ ካላት ነባራዊ ሁኔታ በመነሳት ኮሜዲያን እሸቱ መለሰ ለዚች ልጅ ሐሳብ አቅርቧል። የእሸቱ መለሰ ሐሳብ ደግሞ በሌላው ገጽታሽ ዓለማዊ ገጽታ ያለሽ ሴት ስለሆንሽ፣ ዓለማዊነትን የምታንጸባርቂ ስለሆንሽ፣ እንዲሁም ደግሞ ከኢትዮጵያውያን ባህልና ስርዓት፣ ወግ፣ ሃይማኖታዊ ትውፊት አንጻር ያልተገባ ነገር የምትናገሪ ነሽና እንዲህ አይነት ነገር እየሰራሽ ለቤተክርስቲያን ወይም ለገዳማት ማስታወቂያና ገንዘብ መሰብሰቢያ መርሃ ግብር መስራት የለብሽም የሚል ሐሳብ ነው ያቀረበው። ሐሳቡ በጥቅሉ ክፋት የለውምም ትክክልም ነው። ግን ከመጓተት ትክክለኛውን የመጽሐፍ ቅዱስ ሐሳብ ለሁለቱም እንዲሁም በዋናነት ደግሞ ለዚህ ሁሉ መንስኤ የሆነውን ዘመናችንን ያቆሸሸውን ያሰለቸውን ትውልዱን በሙሉ ያማረረውን በእውነት በአካል አስቀድሞ ከዚህ በፊት ታቦት ለማንገስ የመጣ ኦርቶዶክሳዊ የዕለቱን ትምህርት ሳይማር ለምሳሌ ነገ መድኃኔ ዓለም ነው። መድኃኔ ዓለም አባታችን በዚህ ቀን ታቦቱ ወጥቶ የሚነግሰው ለምንድን ነው? ክብረ በዓሉ የዛሬው ምንድን ነው? መጽሐፍ ቅዱሱ የትኛው ክፍል ላይ ስለዛ ታሪክ ወይም ስለዛሬው በዓል ይናገራል የሚለውን ሳይሰማ ሌሊት ብቻ ሊቃውንቱ ዕለቱን ሲያመሰግኑ ያድራሉ። ጠዋት የቃል ኪዳኑ ታቦት ሲወጣ ታቦቱ ከወጣበት ሰዓት ጀምሮ እስኪገባበት ድረስ በልመና ህዝቡን ስናሰለቸው ኖረናል። በእውነት ይሄ እጅግ በጣም የሚያናድድ የሚያቃጥል ብዙም ዋጋ ያስከፈለን ብዙም ነፍሳትን ያስመለጠን ሆኖ አይተነዋል። ብዙ ጊዜም ተናግሬ ያውቃለሁ እኔ በግሌ እንዲህ ባለ መንገድ ዋጋ ስንከፍል እንዳልነበረ ሁሉ ዛሬ ደግሞ ገጽታውን ቀይሮ የቤተክርስቲያን ካባ በለበሱ ቲክቶክ ላይ የቤተክርስቲያን መምህራን ነን በሚሉ ዩቲዩብ ከፍተው ዩቲዩብ ላይ የቤተክርስቲያን መምህራን ነን በሚሉ ግለሰቦች በፐርሰንትና በሼር በመካፈል ከቤተክርስቲያኗ ገቢዋ ላይ በሼር በመካፈል ከቤተክርስቲያኗ ጋር በመሆን ዓለም ላይ በኦንላይን ሚዲያ ሰዎችን በማሰልቸት ብዙ ነገሮች ሲደረጉ እናያለን እና ማዕከሏ ቤተክርስቲያን ስለሆነች እኔ የሚሰማ አካል ካለ ለዚህም ሐሳብና ለዚህም መንገድ መልእክት አስተላልፋለሁ። ስለዚህ 3 መልእክት ነው ማስተላልፈው ማለት ነው። የመጀመሪያው ለኮሜዲያን እሸቱ መለሰ ይሆናል የመጀመሪያው። ሁለተኛው ደግሞ ባምቢ ለተባለችው ሴት ይሆናል። በዚህ አጋጣሚ ለነሱ መልስ በመመለስበት ሰዓት ከግራና ከቀኝ ሆናችሁ ደጋፊ ሆናችሁ ሐሳብ የምትሰጡ ሰዎችንም የሚመለከት ነገር አነሳለሁ። ሶስተኛው ደግሞ ለቅድስት ቤተክርስቲያን፣ ለገዳማት፣ ለአድባራት አስተዳዳሪዎች፣ ለሚመለከታቸው ቤተክርስቲያን የበላይ አካላቶቻችን መልእክት ነው አስተላልፈው። የመጀመሪያው እንግዲህ ለወንድማችን ለእሸቱ ኮሜዲያን እሸቱ መለሰ ሐሳብ ያለኝ ምንድነው? ሐሳቡ ያነሳው ትክክል ነው። ምክንያቱም የሁለት ዓለም ሰው የሆነ ሰው አንዱን ጥሎ አንዱን መከተል እንዳለበት መጽሐፍ ቅዱስም ያዛል። ትክክል ነው ሐሳቡ ያነሳው። ግን ላንተ እኔ ምንድነው ያለኝ መልእክት ያነሳውን ሐሳብ በሚዲያ ላይ ወይም አደባባይ ላይ ከማውጣት በፊት በግል ከልጅቷ ጋር ይሄን ነገር ለመነጋገር ሞክረሃል ወይ? ይቺ ልጅ ከነበረችበት ጥፋት ለማምጣት ወይም ደግሞ ለመመለስ የምታደርገውም ነገር በጎ አለመሆኑን መጀመሪያ ነግራታለሁ። ይሄን ካረገች በኋላ ደግሞ እንዲህ ያለ በጎ ያልሆነ ከኢትዮጵያ ባህል ከህብረተሰቡ ከማህበረሰቡ ባህል ውጪ ሃይማኖት ከማይፈቅደው ውጪ አይቼዋለሁ። እውነት ነው። ስለ ትዳር የተናገረችው ሌሎችም ጸያፍ ነገሮችን ልጅቷ ስትናገር ሰምቻለሁ። ይሄ ጉዳይ ከተፈጠረ በኋላ
ገብቼ ለማየት ሞክሬያለሁ። ልክ ነው የተናገርከው ነገር እንዲህ አይነት ሐሳብ የሚናገር ሰው በእንዲህ መንገድ ደግሞ ነጥላ ለብሶ መጥቶ ሌላውን አንደበቱን መሰማትም የለበትም። ያንን ነገር ትቶ መመለስ ካለበት ትቶ መመለስ አለበት። ግን እንደው እንደ ወንድም እንዲህ አይነት ነገር እችል ስታመጣ አንተ በግል አስቀድሞ ያንን ጠባይዋን እንድትተው ወይም ደግሞ በአንድም በሌላ መታ ቤተክርስቲያንና ቤተ እግዚአብሔር የገዳም ማስታወቂያ ስትሰራ ትክክል እንዳልሆነ ነግረሃታል ወይ? ነግረሃት ከሆነ ይሄን ያደረከው ምናልባትም በጎ ነው። ካልሆነ ግን አንዳንድ ጊዜ በአንደበታችን የምንናገረው ነገር ሌሎችን ስለሚያጠፋ አሁን አንተ የተናገርክበትን መንገድ አይቻለሁ። እኔም ኃጢአተኛ ነኝ፣ ግን ለሌሎች አርያነትና ምሳሌነቷ ምንድነው? ለሚመለከቱ ህፃናት እንዲህ ያለ ነገር እያደረገች በደሙ በዚያ በኩል ዞራል ያ ነገር ስታደርግ የቤተክርስቲያን ነገርን እንደፈለጉ ይሆኑ ወይም የፈለጉትን ነገር እያደረጉ የቤተክርስቲያንን ነገር ማድረግ ይቻላል ማለት ነው፣ መንፈሳዊ መሆን ይቻላል ማለት ነው የሚለውን ህፃናት ልጆች አርያ ያደርጋሉና ልክ አይደለሽም የሚል ነው የተናገርከው። ልክ ነው፣ ግን መጽሐፍ ቅዱስ እንደሚናገር ወንድሜ ቢበድል ቢያጠፋ መጀመሪያ ብቻህን ምከረው፣ ጠርተህ ምከረው፣ ልክ እንዳልሆነ ንገረው፣ ከጥፋቱ እንዲመለስ ንገረው። እምቢ የሚል ከሆነ ደግሞ ማህበር ወዳጆችን ሰዎችን ሰብስበህ 2-3 ሆነ ሄደ ምከረው ይላል መጽሐፍ ቅዱስ። እንዲህ በሁለተኛ መንገድ መክረውም እምቢ የሚል ከሆነ ደግሞ ለቤተ ክርስቲያን ስጣት ነው የሚለውና ሐሳቡ የአንተ የሰራበት መንገድ ወይም ሐሳብ ልክ አሁን እኔ እንደምናገረው በሶስት መንገድ ሄዶ ሶስተኛው ላይ ሲደርስ ግን ሚዲያ ላይ ብትወጣ ለአባቶች ምን እያረጋችሁ ነው፣ እንዴት እንዲህ አይነት ነገር ይደረጋል ብለህ ሐሳቡን መስጠት ይገባ ነበር። ምክንያቱም አንዳንድ ጊዜ ከአንደበታችን የሚወጣው ነገር ከአንደበታችን የሚሰማው ነገር የሌሎችን ሕይወት ሊያጨልም ወይም ደግሞ በግብታዊነት ያልተገባ ነገር ሊያደርግ ያሰው ይችላል። እንዲህ አይነት ነገር ደግሞ ከተፈጠረ እርግጠኛ ነኝ ያንተ ህሊና በኋላ ላይ ሰላም አይሰማውም። በእኔ ምክንያት ነው እንዲህ የሆነው ብለህ ትጨነቃለህና እንዲህ አይነት ነገር እንዳይሆን በእውነት በትክክለኛ መንገድ ለሚገባው ወይም በሚገባው መንገድ መሄድ ነበረብህ። አደባባይ ላይ ወጥተህ የተናገርክበት መንገድ ሌሎችን ወይም እቺን ልጅም ሊያስከፋና ያልተገባ ነገር ልታደርግ ስለምትችል አንተ ለመጸጸት ውስጥ ይከታል። እንደ መጽሐፍ ቅዱስ ቃል ደግሞ የሚገባውን ነገር አላደረክም ያሰኛል። ምክንያቱም መጽሐፍ ቅዱሱ እንዳልኩት ነው የሚለው። መጀመሪያ ምከረው ብቻህን፣ አልሰማም ካለ ደግሞ 2 ሆነህ ምከረው፣ 3 ሆነህ ምከረው፣ አልሰማም ካለ ለቤተ ክርስቲያን ስጣት ነው የሚለውና አንዳንድ ጊዜ የሰው ህሊናን የሚጎዱ በጆሮ የሚገባ ነገር ከባድ ስለሆነ መገለልና መድሎ የሚያመጡ ነገሮችን በመናገርህ እቺ ልጅ ጉዳት ሊደርስባት ይችላልና እንዲህ አይነት ነገሮች ሲገጥሙ ሰከን ብለህ ማሰብን ገንዘብ ማድረግ ይገባሃል ብዬ አስባለሁ። ስለዚህ ለአንተ ያለ መልእክት በግብታዊነት የተናገርከው ነገር የሰው ህሊና ስለሚጎዳ በዚህ ጉዳይ ላይ ሰከን ብሎ ሌላ ጊዜ ማሰብን ገንዘብ እንድታደርግ ጠይቀሃለሁ ማለት ነው። ሁለተኛው እንግዲህ አሁን በዚህ መሃል ላይ ግን የልጅቷ ደጋፊ በመሆን የእሸቱ ነቃፊ በመሆን ደግሞ የመጣችሁ ሰዎችም አላችሁ። ለምሳሌ መጽሐፍ ቅዱስ ልክ ነው በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንዳይፈርድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩትን መስፈሪያ ይሰፍርላችኋልና ስለሚል በማንም ላይ መፍረድ አይገባም። ፍርድ የእግዚአብሔር ነው። ፍርድን ሁሉ ለእግዚአብሔር መተው ይገባል። የሚፈርድ እርሱ ስለሆነ፣ ፈራጅ እሱ ስለሆነ። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 24 ላይ ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ የሚልም ቃል እናገኛለንና ቅን ፍርድን መፍረድ ትክክል ነው። ከዚህም ከዚያም አይቶ ግን በግብታዊነት አንዳንድ ሰዎች ስመለከታችሁ እሱ ማን ሆነና ነው ኃጢአተኛ ነው፣ እሸቱ ራሱ ኃጢአተኛ ነው፣ በደለኛ ሆኖ እንዴት ኃጢአተኛ ነሽ ብሎ እሷን ይወቅሳል። ማን ስለሆነ ነው እሷን የሚወቅሰው? አንዳንድ የቤተክርስቲያን ዲያቆናት ነን የምትሉ ሰዎች ሙሉ ሳትቀሩ የልጅቷ ደጋፊ ሆናችሁ በአንድ በኩል በአንድ ሳይድ ሆናችሁ እሸቱን ስትወቅሱት አይቻለሁ። ይሄም ደግሞ አግባብ አይደለም። በመጽሐፍ ቅዱስ ላይ እንግዲህ በዮሐንስ ወንጌል ምዕራፍ 8 ላይ ያለ አንድ ታሪክ አለ። ያንን ታሪክ በማንሳት በተለያች ዘማ ሴት ፈሪሳውያኑ ክርስቶስ ጋር ይዘዋት መጥተው መምህር ሆይ ሙሴ እንደ ሕጋችን ስታመነዝር የተገኘች ሴት በድንጋይ ተወግራ ትሙት ይላል፣ አንተስ ምን ትላለህ? እንደ ሕጋችን ከሆነች ሴት መወገር አለባት ብለው ጠይቀውታል። ያችን ዘማዊት ሴት ይዘው መጥተው ክርስቶስም ምንድነው ያለው? ከናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ይወርውርባት ይውገራት ብሎ ተናግሮ ነበር። ጎንበስም ብሎ መሬት ላይ ሲጽፍ በግንባራቸው ላይ
ያንዱ ኃጢአት በአንዱ ያንዱ ግንባር በየግንባራቸው ላይ አንዱ ኃጢአት አንዱን እያየ አንዱ እየተመለከተ ቀስ እያሉ ሹልክ ብለው ሄዱ ነው የሚለው። አትፍረዱ የሚለው ቃል አለ። ግን ማስተዋል የሚገባችሁ ክርስቶስ ግን ያቺን ሴት ምን አላት? ከዚህ በኋላ ምን ተናገራት? ያቺ ኃጢአት ስታደርግ የነበረች ሴት፣ ያቺ ዘማዊት የነበረች ሴት፣ ያቺ እግዚአብሔር የማይወደውን ነገር ስትሰራ የነበረችን ሴት ፈሪሳውያኑ ይዘው መጥተው ክርስቶስ ፊት ያቀረቧትን ሴት ክርስቶስ እንዲህ ብሎ ሁሉም ኃጢአተኛ መሆኑንና ኃጢአት ያለበት ሌላውን ለመክሰስ እና ለመካሰስ እንዳይቸኩል ካስተማራቸው በኋላ ያቺን ሴት ግን ምንድን ነው ያላት? ደግመሽ ኃጢአት አታድርጊ፣ በሰላም ወደ ቤትሽ ሂጂ ነው ያላት። አያችሁ፣ መጽሐፍ ቅዱሱ ላይ ያለውን ቃል ሁላችሁም የምትረዱት ከላይ እስካነበብኩላችሁ ድረስ ብቻ ነው። እንዳይፈረድባችሁ አትፍረዱ የሚለውን ክርስቶስ በዚያ ሴት ላይ እንዳይፈረድባት ወይም ደግሞ የፈረዱባት ሰዎች ኃጢአተኞች እንደሆኑ የተናገረበትን ክፍል ብቻ በማንሳት ነው ሐሳብ የምትሰጡት እንጂ ከዛ በኋላ ያለውን ነገር አታነሱ። ከዛ በኋላ እኮ ስለዚያ ሴት ክርስቶስ ሲናገር በሰላም ሂጂ እኮ ብቻ አይደለም ያላት፣ ደግመሽ ኃጢአት አታድርጊ፣ ወደ ኃጢአት አትመለሽ፣ በሰላም ሂጂ ብሎ ነው የመለሳት። ስለዚህ እዚህ ሴት ላይ እንዳይፈረድ፣ አሁን እቺ በስክሪን ላይ የምንመለከታት ልጅ ላይ እንዳይፈረድ እናንተስ በራሳችሁ ምን አድርጋችኋል? የምታውቋት ሰዎች፣ ዛሬ ጠበቃ የሆናችሁላት ሰዎች ባልተገባ መንገድ ይችል ተመልሳ መታ በዓለማዊነት ጠባይ አንዱ እንደውም ሲመሰክርላት እያየው ነበር። አንድ የፕሮቴስታንት ወንድም ወደ ቀደመ ተግባሯ ተመልሳለች። አንድ ሰሞን ተጨናንቃ ነበረ። የተጨናነቀችው ይቺ ሴት ልጅ ጠበል ሄደች፣ ቤተክርስቲያን ሄደች፣ ንስሐ ገባች። ከዛ ከጭንቀቷ ስትድን ተመልሳ ወደ ዓለማዊ ስራዋ ተመለሰች። ዓለማዊ ስራዋ ምንድነው? ዓለማዊ ስራዋ ትዳርን ማጣጣል፣ ትዳርን ማራከስ፣ ዓለማዊ ስራዋ በዝሙትና በዳንኪራ መቆየት፣ ዓለማዊ ስራዋ እግዚአብሔር የማይወደውን ነገር ከኢትዮጵያዊ ስርዓት ከኢትዮጵያዊነት ያፈነገጠ ከቤተክርስቲያን ትውፊትና ባህል ያፈነገጠ ወጣቶች የማይማሩበት ህፃናት የማይማሩበትን ያልተገባ ተግባር መስራት ነው ወደ ዓለማዊ ስራዋ መሄድ ማለት። ስለዚህ ይሄም ሊታረም ይገባል። ለእህታችንም የምላት ምንድነው፣ በቃ ይሄ ዓለም ጠፊ ነው። ክርስቶስ መቼ እንደሚመጣ አይታወቅም። ምናልባት ገንዘብ ሊያስገኝልሽ ይችል ይሆናል። ስራሽ የምትሆኝበት መንገድ ወይም የምትሆኝው ነገር ገንዘብ ሊያስገኝልሽ ይችል ይሆናል። ግን ህይወት አይሆንሽም። አንድ ሰሞን በመከራ ውስጥና በጭንቅ ውስጥ እንደነበርሽ ከዚያ በኋላ ክርስቶስ እንደሰማሽ ወደ እግዚአብሔር እንደተመለሽ ነው አሁን እዚህ ኢንተርቪው ላይ የምትሰጪው መልስ እያየሁት እየሰማሁት ነበር። መመለስሽ እግዚአብሔር እንደሰማሽ በጎ ነገር እንደሆነልሽ ነው የምትናገር። በጎ ነገር ያደረገልሽን እግዚአብሔር ሙጥኝ ብለሽ አጥብቀሽ መያዝ እንጂ ተመልሰሽ ደግሞ ወጥተሽ ወደ ዓለማዊነት መግባት ያልተገባ አርያ የማይሆን ስራ መስራት አግባብም አይደለም። ስለዚህ መጽሐፍ ቅዱሱ አትፍረዱ እንደሚል ሁሉ ቤተክርስቲያን ደግሞ ስርዓት ያላት ናትና ከስርዓት የወጡትን ትክክል ያልሆነ ነገር የሚያደርጉትን ሰዎች ስናይ አትውቀሱ መባል ደግሞ የለበትም። አንዳንድ ሰዎች አሁን እያላችሁ ያላችሁት ምንድነው? ቅድም እንዳልኩት በተለይ ዲያቆናት፣ ቲክቶክ ላይ ብዙ ተከታይ ያላችሁ መምህራን ነን የምትሉ ሰዎች እየሰማችሁ ነበር። ለምንድነው እንዲህ የምትሏት? ለምንድነው እንዲህ የሚወቅሳት? ራሱ ሸቶ ኃጢአተኛ ነው፣ እንዲህ ማለት አልነበረበትም፣ ሞራሏን ሰበረው። በነገራችን ላይ ከዚህ ንግግር በላይ ሞራል የሚሰብረው ታደርገው የነበረው ትለው የነበረው ነገር ነውና አንዳንድ ጊዜ ዘለፋን ተክሳጽን የሚጠላ ሰው ይሞታል እንደሚል መጽሐፍ ዘለፋና ተክሳስ ያስፈልጋል። ምን ሲሆን የቤተክርስቲያን ድንበር ሲነካ፣ ምን ሲሆን የቤተክርስቲያን የሆኑ ሰዎች ወይም ደግሞ ሀብተ ወልድና ስመ ክርስትና ያላቸው ሰዎች እግዚአብሔር የማይወደውን ነገር አድርገው ሲገለጡ፣ በተለይ ደግሞ ወደ ቤተ እግዚአብሔር ጠጋ ብለው ምህረቱ በስቶላቸው ከነበሩበት ማንነት ተላቀው ከዚያ በኋላ ደግሞ ለገዳም ማስታወቂያ ሰርተው ከዚያ ተመልሰው ደግሞ ወደ አረንቋው ሲገቡ ማየት መውቀስ ያስፈልጋል። ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ስለ ክርስቶስ ከነገራቸው በኋላ ፈሪሳውያንን አይሁድን አልሰማ ሲሉ እናንተ ልባችሁ የደነደነ ጆሮአችሁም ልባችሁም ያልተገረዘ እያለ ይወቅሳቸው ነበር። ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 2 ላይ እንደምናነበው ክርስቶስን ከማጥመቁ አስቀድሞ የንስሐ ጥምቀትን ሲያጠምቅ ምን ይላቸው ነበር? እናንተ የፉኝት ልጆች ከሚመጣው ቁጣ ከሚመጣው ጥፋት ትድኑ ዘንድ ማን አመለከታችሁ እያለ ይናገር ነበር። ስለዚህ ሰዎች ከኃጢአት ከበደል እንዲመለሱ ዘለፋና ተክሳስ አንዳንድ ጊዜ ያስፈልጋልና ለምን እንዲህ ተባለች፣ ለምን ተነገራት ብሎ በዚህ መጠንና በዚህ ልክ የቤተክርስቲያን ስርዓት ይደፈር። እሷን ከምትናገሯት የቤተክርስቲያን ስርዓት ቢደፈር ይሻላል። እሷን ከምትናገሯት
እዚህ ጋር ነጠላ ለብሳ ለገዳም ማስታወቂያ የሰራች እግዚአብሔር ብዙ ነገር አድርጎልኛል እያለች ቆይታ ደግሞ መልሳ ደግሞ በዳንኪራና በዓለም በዝሙትና በአሰረሽ ምች ውስጥ ተገልጣ በዚያም መንገድ አርያ ትሁን ማለት ትክክል አይደለም፣ ትክክል አይደለም። ስለዚህ እኔ ለእህታችንም የምመክራት ምንድነው ምናልባት ተሳስተሽ ሊሆን ይችላል። ሁላችንም ኃጢአት እናደርጋለን፣ በደል እናደርጋለን፣ ግን እግዚአብሔርን እንፈራለን። ብዙ ነገር ስትናገር ሰምቻታለሁ። ለምሳሌ መቅደስ ውስጥ ያሉ ከአጋንንት ጋር ነው የምታገለው ስትል ሰምቻታለሁ። በነገሮች ላይ እህታችን መቅደስ ውስጥ አጋንንት የለም። መቅደስ ውስጥ ያሉት የመቅደሱ አገልጋዮች ናቸው። አንዳንድ ሰዎች ምናልባት ባልተገባ መንገድ ተናግረውሽ ከሆነ የቤተክርስቲያኗን ስርዓትና የቤተክርስቲያኗን መቅደስ በዚህ ልክ መናገርሽም አግባብ አይደለም። ኃጢአተኞች ጋር ነው ሙሉ ከመንፈሳዊ ሰው ጋር አሉልም ማለት እንግዲህ ይሄም በጎ ነገርን አትማሪም። ከማን ጋራ የዋለች ምን ተምራ ትመጣለች ነው የሚባለውና አንዳንድ ሰዎች ባልተገባ መንገድ ስለተናገሩሽ ያንን ብቻ በመያዝ ቤተክርስቲያንን መንፈሳዊነትን መጥላት እግዚአብሔርን መጥላት አይቻልም። ስለዚህ የተናገሩሽ ሰዎች እንደው ማንቂያ የሆነውሽ ወደ ቤተ እግዚአብሔር በደንብ እንድትመጪ። መሞት አለ፣ መጥፋት አለ። ይህ ዓለም አላፊ ነው። መሞትና መጥፋት ብቻ አለም። አሁን አንድ እህታችን ባለፈው እግዚአብሔር በሚያውቀው በምን እንደሆነ ባይታወቅም እንዲሁ ቲክቶክ ላይ በምትባለው ነገር ራሷን አጠፋች። ግን መገንዘብ ያለብን ነገር ከሞት በኋላ የሰው ልጅ ህይወት አለው። እዚህ ያለው እድሜ የተገደበ ነው። ራሷን ባታጠፋም ከ80 እና ከ90 ዓመት በላይ አትኖርም። ከዛ በኋላ ግን ዘላለማዊ ህይወት አለ። ዘላለማዊ ህይወት ላይ ራስ ላይ መፍረድ ማለት ነው። ሰው ራሱን ሲያጠፋ፣ ሰው ራሱን በኃጢአት ውስጥ ሲያጨማልቅ፣ ሰው ራሱን ከእግዚአብሔር ለይቶ ዓለማዊ ጠባይን ገንዘብ ሲያደርግ ዘላለማዊ ህይወቱን እያጠቆረ ነው ማለት ነው። ዘላለማዊ ህይወቱን ወደ ግራ እያደረገ ነው ማለት ነው። እንዲህ እንዳይሆን የሚነገሩ ነገሮች ማንቂያ ሆነው ሰው ወደ ክርስቶስ ይበልጥ መምጣት ነው ያለበት። አንቺም የተነገሩት ነገሮች ምናልባት ሊያሙ ይችላሉ፣ ህሊናን ሊያደሙ ይችላሉ፣ ብዙ ነገር ሊሆኑ ይችላል። ግን ምንድነው ማድረግ ያለብሽ? እኔ መመክርሽ እነዚህ ነገሮች ብርታት ሆነውሽ ይበልጥ ወደ እግዚአብሔር መቅረብ፣ የነበረሽን ማንነት መቀየር። ቤተክርስቲያን ታከብራለች፣ ግድ የለሽም አልቀበልም አትልም። አንዳንድ ሰዎች ስለተናገሩ ከቤተክርስቲያን ራሴን አገላለሁ ማለት አይደለም። ቤተክርስቲያን እኮ ብትመጪ ዛሬ ልጅ ብላ ትቀበልሻለች። ምክንያቱም ያ የተናገረው ግለሰብ የራሱን እይታ ነው። ከመንፈሳዊ ነገር አንጻር እንዲህ አይባልም ብሎ የሚያውቀው እንደተናገረው። ግን እውነታው ግን በኃጢአት ውስጥ መቆየት ሳይሆን በበደል ውስጥ እዛው መዳከር ሳይሆን ትቶ መመለስ ነው። ስትመለሺ ቤተክርስቲያን ታቅፍሻለች፣ ቤተክርስቲያን ትወድሻለች፣ ቤተክርስቲያን መልሳ ካባ ለብሳ አጎናጽፋ በጸጋ ልጄ ብላ ታከብርሻለች። እና መመለስ ነው እንጂ የሚያስፈልገው ቤተክርስቲያንን መውቀስ፣ እንደገና ደግሞ መቅደስ ውስጥ ያሉትን አጋንንትና ሰይጣን ማለት፣ እንደገና ደግሞ ያልተገባ ነገር ተናግሮ ህይወትን ማጥፋት ተገቢ አይደለም። ምክንያቱም አንቺም በሄድሽባቸው መንገዶች ስተት ፈጽመሻልና። ለምሳሌ የቤተክርስቲያኗንም የሀገሪቷንም የህዝቡንም ባህል ባልጠበቀ መንገድ የተናገርሻቸው ነገሮች ሰውን ያስከፋል። ምክንያቱም አሁን አንቺ ስራዬን ልስራበት ስትይ እንሰማሻለን። ስራ የምትሰሪው ከዚሁ ህዝብ ጋር ነው። ስለ ትዳር ስትጠየቂ ከተናገርሽው ነገር ጋር ለመናገር ስለሚከብድ፣ ስለ አንዳንድ ግለሰቦች ስም እያነሳሽ የተናገርሽው ከኢትዮጵያዊ ባህልና ትውፊት ከሃይማኖት ስርዓት አንጻር ከህዝቡ አኗኗር አንጻር ይሄ የኛ አይደለም። ስለዚህ እንዲህ አይነት ነገሮች ምን ያደርጋሉ ማለት ነው? ህዝቡን ያስከፋሉ። አሁን መልሰሽ ስራዬን ልስራበት የምትዩ ህዝብን ነው በፊት እንደዛ ያልሽው። ስለዚህ ይሄ ደግሞ ራስን የምታጠቂበት ወይም ደግሞ ራሱን በራሱ ሰው የሚያጠቃበት አይነት መንገድ ይሆናል። እንዲሁም በሀገራችን አባባል ጅራፍ ራሱ ገርፎ ራሱ ይጮሃል የሚለውን ነገር ያደርግብሻልና ለማህበረሰቡ የምታስተላልፊው መልእክትም በተረጋጋ መንገድ ማስተላለፍ፣ ራስሽን ማወቅ፣ ኢትዮጵያዊ ስርዓትንና ኢትዮጵያዊ ሃይማኖትን፣ ኢትዮጵያዊ ትውፊትን፣ ባህልን በጠበቀ መንገድ መንቀሳቀስ። ምክንያቱም ዛሬ እንደዚህ ባለ መንገድ ተንቀሳቅሰው ክብራቸውን ጠብቀው ብዙ ነገር ያደረጉ ብዙ ሴቶች እህቶች አሉ። ትላንትና በጥፋት ውስጥ የነበሩ የተገለጡ ወንድሞች ደግሞ የትላንትና ጥፋታቸውን አርመው ይቅርታ ብለው ዛሬ በጎ ነገር የሚያደርጉ ብዙ ወንድሞችን እየተመለከትን እያየን ያለነው። ማይሳሳት የለም፣ መሳሳት አይደለም ቁም ነገሩ፣ ግን ከስተት ተመልሶ እግዚአብሔር የሚወደውን ነገር ማድረግ ነው። እግዚአብሔር የሚፈልገውን ነገር ማድረግ ነው እና ላንቺ የምመክርሽ ትላንት የነበርሽበትን ህይወት ተይ። እግዚአብሔር ይወድሻል፣ ቤተክርስቲያን ትፈልግሻለች። አንቺ እንዳልሽው ቤተ መቅደስ ውስጥ አጋንንት አይደለም የተሰበሰበው። ነገ ብትመጪ የሚያቆርቡሽ፣ ብታገቢ የሚድሩሽ፣ ብትታመሚ የሚያጠምቁሽ፣ ብትሞትም ብትሞቺም የሚቀብሩሽ ፈተው እነዚያው ቤተ መቅደስ ውስጥ ያሉ አባቶች፣ መምህራን፣ ካህናት፣ አገልጋዮች ነን እና
በዚህ መንገድ ራስሽን መግለጥ የለብሽም። ስለዚህ እንደ ጥፋት ህዝቡን ይቅርታ ብለሽ የኢትዮጵያን ህዝብ ይቅርታ ብለሽ ተሳስቼ ነው እታረማለሁ ብለሽ ከነበረሽ ነገር መመለስን ገንዘብ እንድታደርጊ ነው የምመክርሽ። የመጨረሻው መልእክቴ ለቤተክርስቲያን ነው። በተለይ ቤተክርስቲያንን ለምታስተዳድሩ አስተዳዳሪዎች፣ ገዳማትና አድባራትን ለምታስተዳድሩ አስተዳዳሪዎች፣ መሪዎች፣ ለሀገረ ስብከት ሊቃነ ጳጳሳት፣ ለሚመለከታችሁ ከላይ ላላችሁ ለጠቅላይ ቤተ ክህነት ሰዎች በእውነት ነው ብላችሁ ቤተክርስቲያን እንደዚህ ዘመን ስሟ የተጠለጠለበት ክብሯ የተዋረደበት ጊዜ የለም። እርግጥ ቤተክርስቲያን ስርዓቷ ብርሃን ነው፣ ዘላለማዊት ነች። እሷ ተዋርዳ አታውቅም። ግን በእኛ ዘመን እንዲህ አንሳ የታየችበት ጊዜ የለም። ቅድም እንዳልኳችሁ ነው። የታቦታት ንግስ በሙሉ መለመኛ ሆነዋል፣ ወንጌል ማስተማሪያ ሳይሆን። አሁን ደግሞ የሚለመነው አንድ ህዝብ ነው። ሁሉም አድባራትና ገዳማት በዩቲዩብ እና በቲክቶክ ወጥተው ለቲክቶከር በ100,000 ብርና ከዚያ በላይ የሚቆጠር እየከፈሉ፣ ለዩቲዩበር እንደዛ እየከፈሉ፣ ለኢቨንት ኦርጋናይዘር ብር እየከፈሉ አብረው ከእንዲህ ካሉ አዘጋጆች ጋር በጋራ በመሆን በርካታ ስራዎችን እየሰሩ ግለሰቦች ሀብታም የሆኑባት፣ ቤተክርስቲያን ግን ለማኝ የተባለችበት ዘመን ቢኖር ይሄ ዘመን ነው። ስለዚህ የቤተክርስቲያን አስተዳዳሪዎች፣ መሪዎች ቤተክርስቲያናችን ራሷን የምትችልበትን መንገድ በእውነት መሪ ፕላን በማዘጋጀት እቅድ በማዘጋጀት ቤተክርስቲያናችን ከልመና የምትወጣበትን መንገድ፣ ገዳማትና አድባራት ከልመና የሚወጡበትን መንገድ ማዘጋጀት የሚቻልበትን ነገር ብታስቡ፣ ገዳማትና አድባራት ላይም እንዲህ አይነት ነገር እንዳያደርጉ እገዳ ብትጥሉ፣ እውነቴን ነው የምላችሁ። ህዝቡ ይሰጣል እርግጥ፣ ግን የሚሰጠው ገንዘብ በትክክል ቤተክርስቲያኑ ይገባል ወይ፣ የልማት ስራ ይሰራበታል ወይ ብለን ካሰብን ከባድ ነው፣ ብዙ ጥያቄ ያስነሳል። ስለዚህ አድባራትና ገዳማት ከጠቅላይ ቤተ ክህነቱ ወይም ከሀገረ ስብከቱ እውቅና ውጪ ልመና እንዳያከናውኑ፣ የሚለምኑም ከሆነ የበላይ አካላት ገብተውበት በትክክል ኦዲት ተደርጎ በትክክል ለተባለበት ዓላማ መዋሉ ተረጋግጦ ቢሆን፣ እኔ ጥቂት የገቢ ማሰባሰቢያዎች ላይ ቢቆጠሩ ወይ 2 ወይ 3 የሚሆኑ ላይ ተሳትፌያለሁ። እነዚህ የተሳተፍኩባቸውን ቦታዎች በሙሉ ሄዶ ማረጋገጥ ይችላል። ሁሉንም በነፃ ነው የተሳተፍኩባቸው። ለለንደን ላለችው ለቅድስት አርሴማ ቤተክርስቲያን ጨምሮ ማለት ነው። ካንዳቸው ምንም ነገር ተቀብዬ አላውቅም። ደስ ብሎኛ አይደለም፣ እሱን ግድ ስለተባልኩ ቀርቤያለሁ። እንዴት እንደሚያሳፍር ብታየው። ስለዚህ ቤተክርስቲያን ገዳማትና አድባራት ራሳቸውን የሚችሉበትን እቅድ በማዘጋጀት ከልመና ብንወጣ 60 እና 50 ሚሊዮን ህዝብ ይዘን በቀን እኮ ኦርቶዶክሳዊ 1 ብር ቢያወጣ 50 ሚሊዮን ብር በቀን ቤተክርስቲያኗ መስራት ነው ማግኘት ትችላለች። እንዲህ አይነት ሰንሰለት የሆኑ ስራዎች ተዘጋጅተው እቅዶች ተዘጋጅተው የአንድ ቀን ገቢ ለአንድ ገዳም ቢሰጥ፣ ለአንድ አድባር ቢሰጥ ብዙ ስራ የሚሰራበት ከግብፃውያን ተምረን እንዲህ አይነት ነገሮችን የምናደርግበትን በእውነት ከልመና የምንወጣበትን የቤተክርስቲያኗን ስም የምናድስበትን ስርዓቷ ብርሃን የሆነውን ቤተክርስቲያን በአስተዳደር እንዳናጨልማት እንዲህ አይነት ነገር ብናደርግ፣ በተለይ ደግሞ በግላቸው ሀብታም የሆኑባትን ሰዎች የምናጠራበትን መንገድ ቢኖር። ዛሬ ብዙ ሰዎች ስራ አይሰሩም፣ ቲክቶክ ላይ ነው የሚውሉት፣ ዩቲዩብ ላይ ነው የሚውሉት፣ ግን ለቤተክርስቲያን ገቢ ያሰባስባሉ፣ መኪና ይነዳሉ። ቤተክርስቲያንን ለዘመናት ያገለገሉ ሰዎች እኛን ጨምሮ ከ20 ዓመት በላይ ቤተክርስቲያን ያገለገልን ሰዎች ግን ዛሬ ምንም የለንም። ብታምኑም ባታምኑ እግዚአብሔር ይመስገን ጤና አለን። ግን ይሄ አይደለም ትርጉሙ። ቤተክርስቲያን ለምን መጠቀሚያ ትሆናለች? ቤተክርስቲያን ለምንድነው የግለሰብ ኪስ ማዳበሪያ የምትሆነው? በርካታ ቲክቶከሮች ዛሬ ሀብታሞች ናቸው። በርካታ ዩቲዩበሮች ሀብታሞች ናቸው። እንዲህ ብለን ወተን ስንናገር ቀንታችሁ ነው የተባለ ዘመናት ዝም ብለን ኖረናል። የቻልነውን ያክል እየተናገር በተለይ እኔ ጥላቻ አለብህ እስከምባል ደረጃ እስከመፈረጅ ደርሻለሁ። እግርህን እንሰብርሃለን እስከመባልም ደርሻለሁ። ግን ስለ ቤተክርስቲያን ስለሆነ እናገራለሁ። እና ቤተክርስቲያን እንዲህ ያለውን መንገድ ባትከፍት ኖሮ ይሄ ሁሉ ሰጣ ገባ አይደረግም፣ አይገኝም፣ አይመጣምም ነበርና ይሄ መድፈኛ መንገድ አባቶቻችን ቤተክርስቲያን መሪዎች ብታስቡ፣ የገዳማት መሪዎችና የአድባራት አስተዳዳሪዎችም ይህን ነገር ብታስቡ በእውነት ቤተክርስቲያኗን በእኛ ዘመን እንዲያሳንሰን ወይም አንሳ እንድትታይ ባናደርጋት መልካም ነው ለማለት እወዳለሁ። በዚህም በዛም ሆናችሁ በእሸቱም በኩል ሆናችሁ በአምቢ በምትባልም እህታችን በኩል ሆናችሁ የምትጓቱት ሰዎች ነገር አታጋግሉ። ወደ ይቅርታ፣ ወደ እርቅ፣ ወደ ፍቅር ማምጣት ነው እንጂ የሚገባው እሷንም ማጨለም እሱንም ማጨለም፣ ወይም እሷን ደጋፊ ሆኖ ለሷ መቆም ወይም ደጋፊ ሆኖ ለሱ መቆም ለሁለቱም ትርጉም አይሰጠውም። ስለዚህ ሁለታችሁም በሰከነ መንገድ አስባችሁ
ወንድማችን ኮሜዲያን እሸቱም የሰውን ሞራል በአደባባይ ሳትነካ በቅድም ባልኩ በመጽሐፉ ቃል መሰረት ሄደ መክረ ሰዎችን ለማቃናት ጥረት አድርግ፣ ተሰሚነት ስላለ። እህታችን ባምቢም የነበርሽበትን ማንነት ትተሽ ወደ ቀደመ ህይወትሽ እንድትመለከች ወደ ፊት ወዳለው ህይወትሽ እንድታይ የሚቀድመውን ህይወትሽ እንድታይ ባለፈው አድርገሽ የነበረው የነሳ ህይወት ደግመሽ እንድትታደሽበት ምክሬን እሰጥሻለሁ። ምክንያቱም እኔም እናንተም ሁላችንም እንሞታለን። ከሞት በኋላ ደግሞ ህይወት አለ። ከሞት በኋላ ያለው ህይወት ወይ ቀኝ ነው ወይ ግራ ነው፣ ወይ ብርሃን ነው ወይ ጨለማ ነው። ስለዚህ ራሳችንን ብናጠፋ በሽታ ቢወስደን ምን ቢለን እዚህ ዓለም ላይ ያለው ህይወታችን ከ90 ያልፍ በጣም ከበዛ ነው እሱ። ከዛ በኋላ ግን ያለው ህይወታችን እስከ የለውም። ስለዚህ እስከ የሌለውን ህይወታችን በጨለማ ለማቆየት ጥረት አናድርግ። ሁለታችሁም የይቅርታን ልብ ገንዘብ አድርጉ። ቤተክርስቲያንን ግን ምክንያት አድርጋችሁ እዚያና እዚህ ጎራ ሰርታችሁ አትጋጩ፣ አትጣሉ። ቤተክርስቲያን የፍቅር ቤት የሰላም ቤት እንጂ የጠብ ቤት አይደለችም። አባቶቻችን ደግሞ እባካችሁ እንለምናችሁ፣ የገዳማትና የአድባራት መሪና አስተዳዳሪዎች እባካችሁ እንለምናችሁ፣ ልመና ይብቃ። ገዳማቱ አድባራቱ ሰርተው የሚለወጡበትን በጠቅላይ ቤተ ክህነት በኩል ደግሞ ፈንድ የሚገኝበትንና ራስን መቻል የሚቻልበትን መንገድ እንፈልግ፣ በጋራ እንመካከር ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የመጽሐፉ እውነት የቤተክርስቲያንም እውነት ይሄ ነው። በዚህ መንገድ መገንዘብና መውሰድ ያስፈልጋል። ቤተክርስቲያኗ ያላት ነገር ስለሚበቃ የመከራ ዘመን ነውና ልጆቿ እየታረዱ ልጆቿ እየተሰደዱ ያለበት ዘመን ነውና ለዚህ ማልቀስ ለዚህ መጸለይ ነው እንጂ የሚገባን የሁለት ሰዎችን መጓተት ርዕስ አድርገን ቤተክርስቲያኗን ማንሳት አይገባንም። ሁላችንም ከዚህ ልንታረም ይገባል። እግዚአብሔር አምላካችን የንስሐ ዕድሜ ለሁላችንም ይስጠን። የተወደዳችሁ የእግዚአብሔር ቤተሰቦች በሌላ ዝግጅት እስከምንገናኝ ለዛሬ ያስኩላችሁ ዝግጅት ይህን ይመስላል። በያላችሁበት ሰላም